እኔ ደስ ብሎኛል ስለሰላመች የምሬ ነው ኪውራያን አልጨበሰችም ነው ያልከው አሁን አላወራም ቅድም እየሳብኩሽ ነበር እንድናወራና አልተቀበልሽውም አይ ሌላ ሰዓት ብዙ ሰው ስለነበረ ብዙ ሰው እኔ ጫጫታ ነው ስልችት ያለኝ በቃ የሰው ጫጫታ ምናምን ጫጫታ እኮ አይደለም እኔ ጋር እኮ ስታወሪ እኮ ሁሉም ነገር ጸጥ ስለሚል ዝም ብሎ እኔ ሰላም ነኝ ግን ሰላም እኮ ነው የምፈልገው አይደል እንዴ ሰዓት የለኝም ሰፊ ጥያቄ ጠይቅሻለሁ ሌላ ጊዜ እናወራለን ታዲያ ችግር የለውም ግን ሰልመሻል አዎ ለምን ሌላ ጊዜ አብራራለሁ ሰዓት የለህም አሁን ረጅም ነው አዎ እኔ ራሱ ዝም ብዬ ባንድ ሁለት ጥያቄ እንትን አለው ነገሩና እኔ መስለምሽ ለኔ ምንም እንትን የለውም ማለት ይልች ያንቺ ነው ሳኒሽ ነው ስላንቺ ህይወት ነው ለኔ ምንም እንትን የለኝም ግን እንደው እስኪ እንትን ማለት ብዙ ሰው ሃይማኖት ይቀይራል ሃይማኖት እየቀየረ ነው አንድ ልጅ ናትና በነገራችን ላይ አስተዋወስኳው ህሊና የምትባል ልጅ የሚያገኛት ሰው ካለ ጥሯት በእውነት በጣም ደስ የምትልኝ ነበረች እና ጠፋች የሚያገኛት ሰው ካለ ጥሯትና እሷ የጻፈችው ነበር እንደው ተው ግን የቤት ኪራይ እንኳን መክፈል አለባቸው ብላ ነበር ሃይማኖት የሚቀይሩ ሰዎች ወይ አይ እንዴት ሰሚር እንዴት ከእንደገና ካገኛ ጥራት ችግር የለው የቤት ኪራይ እንኳን መክፈል አለባችሁ ወይም ደግሞ የሆነ ቦታ ላይ ደርሳችሁ የምትመለሱበት ቤታቸው ይሄ የኔን ያልፈልት ቤቱን በሩን ገንጥላችሁ ባትወጡ መልካም ነው ክፍት ትታችሁት ባትሄዱ መልካም ነው ምክንያቱም ብዙ ቃል ለቤት ውስጥ ተመልሳችሁ መምጣታችሁ አይቀርም አይነት አሉ አንዳንድ ሰዎች የሆነ ቦታ ላይ ጎብኝተው የሚመለሱ ሰዎች አሉና ደስ ስላላቸው ስፍራው ላይ የሚገኙ ሰዎች አንድነታቸው እንትናቸው በቃ እንትን ይለ በቃ ድባባቸው ደስ ስለሚል ደስ ብለው ነው የሚሉ ወይ ትኩረት ፈልጋል የሚገቡ ሰዎች አሉና እንደው እዛ ጋር ስንሄድ እንታያለን ደምቀን እንወጣለን ብለው የሚሉ ሰዎች አሉና ለነሱ ነው መልእክቱ ዋልመቀሌና እንኳን ሃይማኖት ቀይሬ ሳይሆን ሃይማኖት የለኝም ነበር ሃይማኖት ያዝኩ ነው የሚባለው ይሄን አንቺ ጋር አይደለም ያወራ ያለው I understand ግን እዛ ጋር ደረስሽም አንቺ ነገ ምን ይፈጠራል አይታወቅም you never know ነግሬያለሁ እኮ things change you know በህይወት ስትኖር ነገሮች ይቀያየራሉ you never know ግን it was a right time it was a right decision and it feels good that's all ስለዚህ ምናልባት ማለት ጓልመቀሌ አሁን የወሰነችው ውሳኔ እስከመጨረሻ ነው የወሰነችው ወይስ አሁን ላለችበት ህይወቷ ወይ ትናንት ለነበረችበት ከትናንት ከነበረችበት ለመውጣት ነው የሰለመችው ጓልመቀሌ ወይስ አይ ሁሉም ጥያቄዎችን ዛጋ መልስ ስላገኘች ዛጋ ነው ወስና ነው የገባችው በቃ ልብ ያረፈበት ይና በጀነራሊ ጠቅለል ባለ መልኩ ላስቀምጥልህና ትላኔ የነበረችው ወደ ለኔት ቆያለች ምናምን ሳይሆን ልብ ያረፈበትና ልብ ጥሩ ተሰማ ሰው አደደት ለኔ ዝም ብሎ ዘልዬ የምገባበት ነገር አልነበረም ከዛ ወጥቼ ወደዚህም ሳይሆን አስቤበት በስነ ስርዓት እንትና አርጌበት ያገባሁበት ነገር ነውና again it was a right decision አንዳንድ ሰዎች እኔ እድሜ ልክ ሳነሳቸው የነበሩ ጥያቄዎችን እዛ ጋር ስለተመለሱ ካሁን በኋላ ማነሳው ጥያቄ ያለ አይመስለኝም ጥያቄ ሳይሆን ማነሳው ጥያቄ መሰረታዊ ጥያቄዎችን እዛ ጋር ተመልሰዋል ግን ምናልባት ስለ ሃይማኖት ማወቅ ከፈለኩ ብቻ ነው እዛ ጋር ውስጥ ማነሳው ጥያቄ እንጂ
መሰረታዊ ነገር ብዬ ሃይማኖትን ለመያዝ ስለፈጣሪ ለመረዳት ማለሳቸው ጥያቄ የለም ብለው ይላሉ አንዳንድ ሰው አንቺም እንደዛ ነው ሊሆን ይችላል እንደዛ ነው ተመልሶልሻል የመሰረታዊ ነገር የሚባለው አሁን ስለፈጣሪ ስለ ሃይማኖት እና ደግሞ ምንድነው ገና ብዙ ጥያቄ እኮ ይኖራል ብዙ እንትን ግን በሂደት ላይ እማራዋለሁ ብዬ አስባለሁ እኔ በሂደት ገባኝ ለዛ እኮ ነው የመሰረታዊ ነገር ያ that's why what I'm saying እኮ ለእንትን ልቤ በቃ ተቀብሎታል ስለዚህ I accepted it እና ያ ልብሽ የተቀበለው እስልምና የሚለው ልብሽ ተቀብሎታል የእስልምና ህግንም ጭምር ነው የተቀበለው ልብሽ ህጎቹ ገና እየተማርኩ ነው ህግ እኮ ብዙ ነው ህግ እኮ አያልቅም ጥያቄው አያልቅም ገና አይ ያኔ ቀለል ያለ ጥያቄ ቀለል ያለው እንትኖች ሳይሆን እኮ ምንም እንትን የለም አንዳንዴ ሰው ራስ ወዳድ ስለሆነ ነው እንጂ እኮ ከባድ እንትን የለም በነገርሽ ላይ አሁን እኔ እኮ በቃ አይቻልም እኮ ከባድ ነው የሚል ሰው ሰነፍ ስለሆነ እንጂ ከባድ ስለሆነ አይደለም ሙስሊም የሆነ ሰው እየተገበረው የሚኖረው እንትኖች ህጎች አሉ አይደል አንድ ሰው ይመጣና አይቻልም ይላል ስለማይቻል ሳይሆን ሰውየውን ስለማይችል ነው ሰነፍ ስለሆነ ነው አይደል እንጂ ሰውማ ችሎ እንትን ያደረገው ነው የማይቻል ነገር የለም አልኩ ይቻላል ሰው ፍላጎት ካለው ዋናው አንተ አንዱን መተው ካለበት ተዋዋለ አንዱን ለመያዝ ማለት ነው የሚያዋጣህን የሚጠቅምህን ነው የምትይዘው የማይጠቅምህን ስለፈለከው ብቻ ትይዘው እኮ you የሆነ እንቅፋት የሚሆነህ ነገር ከሆነ እሱ ደግሞ በጊዜ የሚስተካከል ነገር ነው everything ከዛሬ ነገ ይቀራል ማለት ሳይሆን it's just process እንትን የሚያደርግ ነገር ነው ብዬ ነው ማምነው እኔ personally so yeah ያው አንድ ሰው የሆነ ቦታ ላይ ከገባ ያው ቦታው ላይ ያለው ነገር ደግሞ መተግበር ወይ ያለ መተግበር ዝግጁ ሆኖ ነው የሚገባው አይደል እንዴ ያ ስለዚህ እስልምና ላይ ያለው ነገር ያው ማንኔ ገብቼበታለሁ ስለዚህ እሱ የሚያዝኝ ነገር ካለ ታዘዛለሁ የሚከለክለኝ ነገር ደግሞ ከሚከለክለኝ ይከለከላል ብለሽ ነው የሰለምሽው አይደል ያ ቋል በቀለ ነገ ሌላ ውሳኔ እንደማትወስን እንዴት እንትን እንዳለን እንዴት እናረጋግጣለን እንደው ማረጋገጥ አይተበቅብህም እኔ ካመንኩ ካረጋገጥኩ እኔ ለራሴ that's enough ስለዚህ ከእስልምና ልወጣ ብያለሽ ነው እንዴ አንተ አትጠይቀኝ ረፍ እንደዚህ አይነት ጥያቄዎች እንትን ኖርማል ከውሳኔሽ ጋር እንትን ስለሚል እኮ ነው ያ እንትን ነው ምን አለ መሰለ አልኩ እኮ you never know things can change አላቅም ይሄንን ነው አሁን ለምሳሌ እኔ ሰው ነኝ አይደል ምድር ላይ ምኖር ሰው ነኝና አንድ ነገር ውስጥ ስገባ አምኜበት ነው የምገባው ዝም ብዬ ዘልዬ የምገባ ሰው አይደለም በባህሪ ሰው ስገባ የሆነ ነገር አምኜ ተከትየው ተምሬ ጠይቄ አንደርስታንድ አድርጌ ከገባው የገባሁበት ምክንያት የራሴ ምክንያት ይኖረኛል አጥጋቢ ምክንያት ስለሚኖረኝ ነው እንደዛ ማረጋውና ላለመውጣት ነው የምሞክረው ላይክ ነገሮች በመንገድ ላይ የሆነ ነገር ችግር ወይ something ቢያጋጥም I'm going to deal ነው ማረጋው ከብቷል ስብር ብዬ እንደዚህ ነው ብዬ እንትን ጅምሰሰው አይደለም በተፈጥሮ እዚህ ይሄ አሁን ላለሽበት ውሳኔ ላይ እንድትደርስ ያደረገሽ ነገር መጠየቅና ማንበብ ነው ያ ስለዚህ መጽናት ደግሞ ከፈለግሽ እንደጸኝ የሚያደርግሽ ነገር ማንበብና ማወቅ ነው ያ ስለዚህ እኔ አንቺን እንትን አያስፈልግሽም በነገራችን ላይ እኔ የተረዳውሽ ምንድነው ብዙ ነገር እያወቅሽው ራሱ ለማወቅ አላቅም ያልሽ ነው ልታወሪውና ግግም ብለሽ በቃ እንደማታውቂ ሆነሽ ነው የምትጠይቂው ሁላ እና ልታስተምሩ የምትችይ ሰዎች ራሱ ከነሱ እንዴት ነው ምን ማለት ነው እያልሽ ነው የምትጠይቂው ግን ምንድነው እኔ በጣም የምማጸንሽ ባልመቀሌ ሃይማኖት መቀየርሽ ትርጉም የለውም ኦኬ ትርጉም ያለው ምንድነው ወይ በመጽናትሽ ነው ወይስ እንትን በማለትሽ ነው አሁን እስልምና ውስጥ የመግባትሽ ትርጉም ያለው መግባትሽ ሳይሆን እዛ ውስጥ መቆየትሽ ነው እዛ ውስጥ መጽናትሽ ነው ስለዚህ ወስነሻል ያንቺ ውሳኔ ነው ያንቺ ህይወት ነው እኔ አበሻ አይደለሁም በነገርሽ ላይ ዝም ብዬ ግግም አልልም እና አድርጊ ጊዜ ሰጥተሽ በደንብ አድርገሽ እስልምና የሚባለው ነገር ይሄ እርግፍ አድርገሽ ተይው አሁን
ሌላ ሃይማኖት ከሌላ ሃይማኖት ጋር የምታነጻጽርበት ሰዓት አይደለም። እስልምናን ከሌላ ሃይማኖት ጋር የምታነጻጽርበት ሰዓት አይደለም። ምክንያቱም አነጻጽረሽ አይ ትክክለኛውማ እስልምና ነው ብለሽ ወሰነሻል። ስለዚህ ምንድነው አሁን ያለሽን ጊዜና ሰዓትሽን ለእስልምና ሰጥተሽ ስለ እስልምና በደንብ አድርገሽ የምታውቂበት ሰዓት ነው። ተስፋ የማደርገው እኔ ጓል መቀሌ አውቃ ጠይቃ ጎልጉላ ፈትሻ ውስጡን አይታ በደንብ የበለጠ ነገር ይዛ እንደምትመጣ እኔ ተስፋ አደርጋለሁ። ግሬት ያ እንደዛ ነው። አይ ባይ ዘ ዌይ ሃይማኖት ቀይሬ አይደለም ስቶፕ ሼሪንግ ሃይማኖት ቀይሬ አይደለም ሃይማኖት የለኝም ነበር ወደ አንድነት ገባው ነው። እኔ የኔ ማይንድሴት እንደዛ ነው። ሃይማኖት የለኝም ነበር የምንም ሃይማኖት ተገዥ አልነበርኩም። አሁን ግን ሃይማኖት አይደለም የቀየርኩት። አይ ጀስት በቃ አነበብኩ እየጠየቅኩ በመንገድ ላይ ባይዘው በነገራችን ላይ አሁን አይደለም መጠየቅ የጀመርኩት ሶሻል ሚዲያ ላይ መጥቼ ትንሽ ንጽጽሩ ውስጥ ገባሁ። አሁን አንደርስታንድ ማድረግ የጀመርኩት ንጽጽሩ ነው እንጂ ቆይቻለሁ ማንበብ ከጀመርኩ አንዳንድ ነገሮች አንዳንድ ሀገር ሲሄድ it was 2 years ago ልኮ ስለ እስልምና ኢንትረስትድ መሆን ከጀመርኩ ትራቭል ሳረግ ወደ አንዳንድ ቦታዎች ማለት ነው። በዛ ምክንያት ግን ዲፕሊ ገብቼ አልተማርኩትም ነበር። ኦፍ ኮርስ it was long process of course በመሃል ጋር ግብት ላይ ነበር ደነግጥ ነበር ወይ something you know ያ እንደዛ ነው። እስልምና ስትገቢ ምናልባት ልክ እንዳልኩሽ ቅድም አንዳንድ ሰዎች የሙስሊሞችን አነጋገር የሙስሊሞችን ስነምግባር የሙስሊሞችን ባህሪ የሙስሊሞችን አንድነት የሙስሊሞችን መተጋገዝ አይተው ደስ ብሏቸው የሚገቡ ሰዎች አሉ። እስልምናን አውቀው አይደለም ወይ እነዚህ ሰዎች እንደዛ አይሆኑት እንደዚህ አይነት ማንነት ያላቸው እኮ ሙስሊም ሆኖ ያገኙትን ማንነት ነው ብሎ ማለት እስልምና የቀረጸው ማንነት ነው የተላበሱት ብለውም ተረድተው አይደለም። ግን ደስ ብሏቸው በቃ ደስ ብሏቸው ለበቃ እነዚህ ሰዎች እነሱ ጋር ብደመር ይቻላል ብለው የሚሉ ሰዎች አሉ። ጓል መቀሌ እስልምና ነው የማረካት ወይስ ሙስሊሞችን የማረካት? ሙስሊሞች የማረኩኝ ሳይሆን መጀመሪያ ኦፍ ኮርስ መጀመሪያ እንትን ነው እውቀቱ የለኝም ነበር in general ስለ ሃይማኖት ስለ እስልምና ስፔሻሊ ግን አልኩ በፕሮሰስ ላይክ ሄጄ ያየውስ በውጭም ሰማው ነገርና እዛ ሄጄ ያየሁት ነገር አንዳንድ ነገር ኤክስፒሪየንስ ያረኩት መጀመሪያ እሱ ነው አትራክት ያረገኝ ኦፍ ኮርስ መጀመሪያ። ከዛ ግን ሞር እንዳነብና ትንሽ እንደ ስለሱ ነገር ስለ ሃይማኖቱ እንዳቅ ሞር አትራክት ያረጋል። እሱ የሰው ህብረቱ ምናምን እዛ ሄድኩባቸው አትራክት አርጉን ብቻ ሳይሆን አጀማመሩ እንደዛ ነው ትክክል። ከውጭ ሆነ የምትሰማው ፕሮፓጋንዳና ውስጡ እዛ ሶሳይቲ ውስጥ ገብተህ ኤክስፒሪየንስ የምታረገው ሁለት የተለያየ ነገር ሆኖ አገኘሁት። so interested ሆንኩኝ ለማወቅ ምንድነው why is it like that you know። ከዛ ግን እየጠየቁ በመሃል ደነግጣለሁ በመሃል እንደዚህ ሲባል የሚያቀሰው በተለይ የሰርክል የራስ ዲፕ በደንብ የሚያቀሰው እየተማርክ መሆኑን ሲያቅ አንዳንድ ነገሮች ይልክልሃል ነው ኔጋቲቭ ሊሆን ይችላል ፖዚቲቭም ያስደነግጣል። ትበረግጋለህ እንደዚህ ትጠይቃለህ አሉ ሰዎች ጥሩ ሰዎች ያስረዱኛል። ሰው በፕሮሰስ የመጣ ነገር ነው ልልህ የፈለኩትና መጀመሪያ ጀማመሩ ግን ኦፍ ኮርስ ያ እንደዛ ነበረ። ሄጄበት ከነበረ ቦታ that was warm በጣም ሞቅ ያለ ዌልካሚንግ ነበሩና it was ለኔ በጣም ገርሞኝ ነበር ከውጭ የምትሰማውና እዛው ገብቼ ሳይው የተለያየ ሆኖ ሳገኘው that was the beginning yeah። በጣም ከሚደብረውና ከሚያስጠላው ነገር ምንድነው እኔ ጋር ራሱ አንዳንድ ሰዎች ስለሚያደርጉት እኔን እንኳን ስለሚያውቁ ተስፋ ይቆርጣሉ ከንግግሬም ከመልሴም እንትን ያደርጋሉ። ግን የሆነ ቦታ ላይ ጠጋ ስትል ካዩ እነዚህ ሰዎች ጠጋ ስላልክበት ነገር ምንድነው የሚያደርጉት? አሁን ለምሳሌ ሙስሊሞች ጋር አንድ ሰው ቁጭ ካለ የማያውቁት ነገር እኮ ነው ገብቶሻል። ስለ እስልምና አይ እስልምና ሊጠላበት ይችላል የሚሉትን ነገር ሰብሰብ አድርገው ይልካሉ። ገብቶሻል አባባል? አዎ እንደዚህ አይነት ነገር ትክክል አይደለም። አሁን ለምሳሌ እስልምና አንድ ሰው ወደ እስልምና ትንሽ ጎራ እያለ ካየኸው እዛ ጋር
አንተ እውነቱ ያለው ደግሞ አንተ ጋር መሆኑን ከተረዳ ምንድነው የምታደርገው? በመጀመሪያ የአንተ እውነትነትን ነው የምታረጋግጠው እንጂ የሱ ውሸት መሆኑን አይደለም አስቀድመህ እንትን የምታደርገው። ገባሽ? እነሱ ግን የሚያደርጉት ምንድነው የነሱ እውነትነትን እንትን ከማለት ይልቅ እሱ ውሸት ነው ብለው ነው የሚናገሩት። እሱ ውሸት ነው፣ እሱ ትክክል አይደለም፣ አስፈላጊ አይደለም፣ እሱ ውሸት ነው ከማለት በፊት በመጀመሪያ የኛ እውነት ነው ብለህ አስተምረኝ። ገብቶሻል? ከዛ ደግሞ ውሸት መሆኑ ደግሞ አረጋግጥልኝ ወይም እያነጻጸርክ ማስረዳት ነው። ስለመጣሽው ነው እውነት እዛ አለኝ እንደዛ ስለሚያደርጉ። ለማንኛውም እንደዛ ነገር ምለው ነው የራሱ ውሸት ነው ብላችሁ የሆነ ነገር አትላኩኝ። ኖ that's not gonna work። ምክንያቱም ምንም ይሁን ምንም እኔ በቃ መከተል ያለብኝ ነገር ነው የምከተለው። እኔ ያመንኩበት እኔ ደግሞ ማንበብ እችላለሁ፣ አንደርስታንድ ማድረግ እችላለሁ፣ ጠይቃለሁ። ያልገባኝ ዝም ብዬ የምከተል ህዝብ ስለተከተለ የምከተል ሰው አይደለሁም በባህሪዬ። ሰው አይ ኖው ማረገውና እንትኔን ማቅ ሰው ነኝ፣ ዝም ብዬ እንትን አይደለምና yeah that's it anyway yeah ኬክ ብርቃቸው ጓል መቀሌ ድሮ ሙስሊም ነበረች፣ አውቃ ድራማ እየሰራች ነው የሚባለው ነገር እንደሚመጣ ያው አስቀድመን ነው እንትን የምናደርገውና ምን ይሆን መልስሽ? እንደዛ ታዲያ እኔ ብዙ ሰዎች እኮ እንደዛ ይሉኝ ነበር። ስጠይቅ የሆነ ቦታ ገብቼ ሙስሊም ናት አትመነው አትሉኝ ነበር። እኔ እንግዲህ እኔ ራሴ ሙስሊም መሆኔን ሳላቅ ሙስሊም አድርገውኝ ይሆናል። I don't know, people say a lot, you know። ሰዎች ብዙ ነገር ያወራሉ። I don't know why። በጣም ነበር የሚገርመኝ እንዴት ነው ሙስሊም የሆንኩት? እኔ መቼ ነው ሙስሊም የሆንኩት? ለምንስ ሙስሊም ናት አሉኝ? ጥያቄዎች ስጠይቅ ስለነበር ለረጅም ጊዜ ጠይቅ ነበር ላይክ ስለ መጽሐፍ ቅዱስ ለምን እንደዚህ ሆነ መጠየቀው የራሴ ጥያቄዎች ነበሩና በዛ ያስቀመጡኝ ሰዎች ነበሩ። ሙስሊም ናት ቻትመኗት ምናምን ይሉኝ ነበር። ከዛ ደግሞ ያው እንግዲህ I don't know they can add more people። ሰዎች ብዙ ያወራሉ ላይክ በጣም ብዙ ነገር ያወራሉ ሰዎችና yeah it's okay። ማጭበርበር ምንም ለኔ ጥቅም የለውም። ለምንድነው ማጭበርበረው? to get what ምን ለማግኘት? ያው በነገርሽ ላይ እነሱ ሰዎች ሳይገባቸው የሚመሰክሩ ሰው እንትን ምንድነው በቃ እዛ ጋር ትርክት እንዳለ እንዲረዳ የሚያደርጉት ነገር ምንድነው? አንደኛ ነገር ሰው ሲጠይቅ ሙስሊም ነው ይላሉ። ስለዚህ የሚጠይቀው ሙስሊም ነው ማለት ነው። ሁለተኛ ደግሞ እውነት እያወራ ስም ከተሰጠህ ያ የተሰጠህን ስም እውነት ነው ብለህ እየመሰከርክ ነው። ለምሳሌ አንድ ሰው እኔ እውነት ነገር እያወራው ይሄ ሰው ሙስሊም ነው ካሉ ሙስሊም ያልሆነ ሰው የሚረዳው ምንድነው? ኦኬ ስለዚህ እውነት እያወራ ያለው ሙስሊም ነው ማለት ነው ብሎ ነው የሚረዳው። እኔ ውስጤን የማውቀው እኔ ነኝ። እነሱ ስም ሲሰጡኝ የሆነ ቦታ ላይ ሲያስቀምጡ ምንድነው የምረዳው ነው? በቃ እነዚህ ሰዎች እኔ እውነት እያወራው እንትና ካሉ በቃ እንትና እውነተኛ ሰዎች ናቸው ማለት ነው የሚለውን ነው የምትረዳው። ለማንኛውም እኔ ልተኛ ነው፣ ሰዓቱ በጣም ስለሄደ ብዙ ነገር እጠይቅሻለሁ። ተኛ ጽናቱን፣ ብርታቱን፣ ችሎታውንና አቅሙን፣ ማወቁንና መበርታቱን፣ መጥናቱን ጀምረስ መጨረሻ አድርገሽ የጥያቄሽ ፍሬ የመቀየርሽ የሆነ መግባትሽ ፍሬ እንትን ይበልሽ ይስጥሽ ነው የምለው። ዘመኑ በጣም ከባድ ነው። ጤፍ ዘርተህ ስንዴ የምታጨድበት ዘመን ነውና አሁን ተስፋ አደርጋለሁ ምችት ይበልሽ። ጥያቄ ግን ብዙ ጥያቄዎች አሉ። ኦኬ መልስልኝ። ወዳችኋለሁ፣ አከብራችኋለሁ። ጠይቅሻለሁ። ስምሽ ማን ተባለ ግን? የእስልምና ስምሽ ማን ተባለ? ስሜ አልቀየርኩም ገና ነው። ስሜ ጓል መቀሌ እያለን ቀጥል። ስሜ የቀየርኩት ትክክለኛ ስምሽ ማወቅ እንችላለን? ነው ለፋሚሊና ለቅርብ ሰዎች ለሚያውቁኝ ያውቁታል። አዲሱ ስሜ ሰው በዛ ነው የሚቀጥለው። የድሮውና እኛ ልናቅ እንችላለን ነው። ቲጂ ይላል። ትግስት ነሽ? ያ ትግስት የሚቃወሙት አይመስለኝም ሙስሊሞች። ትግስት አሪፍ ስም ነው። ትግስት ከባድ ትርጉም አለው። ቲጂ ማለት ትግራይ ነው እንዴ? ኧረ አይደለም። እንደው ሰው ወደ በስማ ነው ትግስት ማለት ነው። ቲጂ ትግራይ አስቤ አላውቅም። ትግራይ በስማም ሰው ግን
አሪፍ ነው ትዕግስት ጥሩ ነገር ያ በቃ ተኛ ደህና ብርታቱንና ጽናቱን ታንክ ዩ እናመሰግናለን ሁላችሁንም ወዳችኋለሁ አከብራችኋለሁ ሰዓት በጣም ስለሄደ መተኛት አለብኝ ንቃትሽ ግን እኔ ሳላደንቅ አላልፍም እኔ ችግር የለውም ዝም ብዬ ነው እንትን ማደርጋቸው የአቡነ ሙሙ ቪዲዮ ያያየ ይሆናል ጥያቄ ፈልጉ በሌላ ስልክ አዎ ከዛ እንትን ያደርጋሉ እሱ በነገርሽ ላይ እሱ የሚያመጣቸው ብዙ ጊዜ ጎጎል አደረኩና በጣም ነው የሚገርመው እንዴት አባቱ እያጣመመ እንደሚያወራ ግርም ይለኛል የማያውቀው ነገር ነው የሚያወራው እሱ ደግሞ ጠጅቱ ብር የሚባል አንድ ወልጋዳ የሆነ እርጉዝ አይጥ የሚመስል ሰው አለ አፈር ይብላ ኪያ ሰላም ብያለሁ አትፍራ እናተን ተሸክማና ኪያ አለሽ እናንተ ጋር እኔ እንትን የለኝም ሰላም ስለሁሉም ሰላም ይሄን ችግር አለባቸው እንዴ ወረድ ይመስላል ሰላም ቀጥል ኤርሚ እሺ አረ ግን በየአትሳደቢ ሊዱ ረፊ እንደዚህ አይነት ጨዊ አበክትሻለሁ ፈለግሽና ወደ ጥያቄ ሊቀጥል ምን አድርግሻለሁ ወይ ምንድነው ያልከው ልብዳለኝ ታሪክ እናንተ ድንግል አፍን እናታችን ድንግል ማርያም ቆይ ሊዱ ወይኔ ለምን እንትን መሳደብ ነበረበት እኮ ምን ችግር አለ ናግባ የኦርቶዶክስ ልጅ እናትን ትላላለች ናግባ ተሳስተሻል ሳቢው ችግር የለውም አይ ምንድነው እንደዚህ አፍ የሚያስከፍት ነገር እኮ የለም አንቺ ሴተኛ ዳሪ እንደሆንሽ እናውቃለን እሙሙሽ እንደሚፈሳም እናውቃለን ምንድነው እንደዚህ እኔ ጋር ነው ያለው ቀጥል ወይ ሊዱ አንዴ ሊዱ 2 ኪሎ አንዴ ቀጥል አንተ ቀጥል ተሳደብ እኔ ጋር ተሰዳደብ ቀጥል ኦርቶዶክስ በነገራችን ላይ ስድብ ነው ስብከቷ ቀጥል ወንድም ዝቅ ልብዳ ውጣና ሲያወራችን ኦርቶዶክስ ቀጥል ድንግል ማርያም ተወዳለች ስላሴዎች ይወደዋል ስላሴዎች ቀጥል ሚዩት አታድርጉ ያማችኋል እንዴ ጨርስ ይሄን ችግር አለባቸው እንዴ ቀጥል በቪዲዮ ስላሴዎች ይወደዋል እናታችን ድንግል ማርያም ተወዳለች ኢየሱስ ክርስቶስ ይወዳል ድርሳናትና ገላትን በአንተ ነው የሚከበሩት ኦርቶዶክስ መልስ አላት ኦርቶዶክስ ቀጥል መልስ አላት ኦርቶዶክስ መልስ አላት ቀጥል አረ ተሳደብ እናትህን እያልክ ቀጥል ኦርቶዶክስ መልስ አላት ቀጥል እናትህን ምንድነው ያልከው እናትህን ምን አልክ ቀጥል መልስ አላት ኦርቶዶክስም መልስ አላት ቀጥል ፈተናው የበዛው ምንድነው እናንተን እንትን እያልክ ነበርና ምን ሆንክ ለምን አቋረጥ እኔ እኮ የኦርቶዶክስ መልስ ስለሆነ እየሰጠህ የነበረው እኔ ላጅበው ብዬ ነው
ኦርቶዶክስ ያላት መልስ ስድብ ብቻ ነው። ስለዚህ በመዝሙር ላጅበውና ቀጥል መልስ ብቻ ኖ አንተ እንደዚህ ላለው ተመሻለው ቀጥል ያመንዝራ ልጅ ቀጥል የገድለ ሰዶማውያንን ውጤት ቀጥል የሶዶም ውጤት ቀጥል ሚታርጋ አንተ የሶዶም ውጤት ቀጥል ድርሳነ ዑራኤል ቀጥል የሴተኛ ዳሪ ልጅ ቀጥል የገድለ ሰዶማውያን ውጤት ነው ቀጥል የድርሳነ ዑራኤል የዑራኤል ልጅ ቀጥል የክርስቶስ ሰምራ ልጅ ቀጥል አይ የክርስቶስ ሰምራ ተወዳሃለች ክርስቶስ ሰምራ ቀጥል የገድለ ሰዶማውያን ልጅ ቀጥል ሶዶም ይቀጥል ይሄን ያልፈራል ማለት ኧረ ቀጥል ሶዶም ቀጥል ወይ ለመልቀም ለዚህ ቀጥል ገድለ ሰዶማውያን ዘተዋህዶ ዘኦርቶዶክስ ኤርሚ ዘተዋህዶ ዘሶዶም ቀጥል ዘሶዶም ቀጥል ኧረ ቀጥል አያችሁ በቃ ልሳኑ ተዘጋ አንተ ታምጣኔ ችግር የለብኝም ብራዘር ልሳኑ ተዘጋ አንተ የሶዶም ውጤት ነህ የሶዶም ኑሪ አንዴ መታወሪ ከሆነ ታወሪኛለህ ወይ ችግር የለው አሁን ምንድነው መሰለህ ድርሳነ ዑራኤል ውስጥ ሴት ለሴት ተሳስመው ልጅ ተወለደ አንድ በል አሁን ይሄ ልጅ በምንድን ነው የተወለደው ካልክ በምራቅ ነው ምራቅ ስጋ ሆነ ማለት እንችላለን አንተ እንደዛ የሚል ማስረጃ ክፈት ላምጣ ክፈት አለ እኮ ሁለት ሴቶች አፍ ለአፍ ተሳስመው ልጅ ተወለደ ይላል እኮ ክፈትና እናውራ አይሻል በማስረጃ ተው ትዋረዳለህ መጽሐፉ አንተ ጋር አለ ቢኖር ራሱ ነው የነገርኩህ እኮ ቢኖር ራሱ እንደዚህ ተብሎ ቢገኝ አትቀበልም እኮ አትቀበልም አልቀበልም ነው ያልከው ግን እዛ ጋር ምራቅ ነው ስጋ የሆነው አይደል እኮ አሳየኛ አሁን የተናገርከውንም እኮ እየሰማሁ አይደለም እንዴ ሂድና ጠይቅ ሁሉም ሰው ያውቀዋል ይሄ ኤርሚያስን ታውቀዋለህ ቆይ ይሄን ልጅ ታውቀዋለህ ቆይ የሰፈር አሉባልታ ነው ሚዲያ ላይ አይደል ቆይ አንዴ አይ እናቴ ግርማ መጎሱ አይ እሺ ምንድነው አሁን ኤርሚያስ ኦርቶዶክስን ራቆቷን አስቀርቶ እሱ ደግሞ በሚያምር ልብስ እንደዚህ ነው በቃ ድቅን ነው በቃ ፏፈሽ ነው እንደዚህ አይ ኤርሚ የሥራ ሊስት ኦርቶዶክስ ገደል ከተታ አባማቲያስ መግለጫ እንዲሰጥ ያደረገው እኮ ኤርሚ የሚባል የተረገመ ሰው ሃይማኖቱ ራቆቷን አስቀርቶ ስማ ወንድሜ ስማ ሃይማኖቱ ራቆቷን አስቀርቶ ኤርሚ የሚባል ሰው ራሱ ደግሞ በሚያምር ልብስ እንደዚህ ፏ ብሎ መጣ የተረገመ ሰው ነው አይደል እስኪ ኤርሚያስ ዶን ሐሳብ ተቀበለዋለህ ባቢ እንደ ኤርሚያስ ጀግና ሰው ነው ኧረ ዝም በል ኦርቶዶክስ ራቆቷን አስቀርቶ እሱ በሚያምር ልብስና አየዋየው እንዴት ግርማ ሞገሱ ግን እንዴት አየኸው ግን ኦርቶዶክስ ራቆቷን አስቀርቶ አይደለም ኤርሚ አሪፍ ነው አይደል ሞገሱን ፈጣሪ ጀመረ እንዴ አይ ግን እኔ የደበረኝ ነገር ስማ እኔ የደበረኝ ነገር ምንድነው ኦርቶዶክስን ራቆቷን አስቀርቶ እንትኗን እምብርቷን እየታየ ኦርቶዶክስ አሁን ቂጧን በምን ተሸፍነው ቂጧን አሁን ኦርቶዶክስ እሙሟን በምን ተሸፍነው ግልጥልጥ አድርጎ አወጣትና እሱ ደግሞ በሚያምር እንትን ፏ ብሎ መጣ ኤርሚያስ በቪዲዮ ወጥቶ ነው የሚያወራው ለምን አንተ በቪዲዮ ታታወራ እስኪ ምን ይሰራልሃል በቪዲዮ ትለጣለጣለህ እንዴ አንተ ወስዳለህ ትቦርሻለህ ምንድነው ለምን አንተ ትቦርሻለህ ፎቶ እንደብቅ ትቀበላለህ ወይ እኔ ስለ ድርሳናት እኔ ስለ ገድለ ሰዶማውያን እየጠየቅኩ ገድለ ሰዶማውያን ትቀበላለህ ማስረጃ አንተ ገድለ ሰዶም ትቀበላለህ ክፈትና እናወራበታለን ልቀበሉም ይችላል ልቀበሉም ይችላል በቃ ልክፈትልህ ቆይ አንዴ በቃ
ኤርሚ በመረጃ ብታወራው አይሻልም? እኮ እኔ ልጅ ሳልፈልግ የተደደብኩት እዚህ ጋር ራሱ ከቺኮ ጋር ማለት ነው። እሷ ለራሷ ስታስረዝም ነው አይመቸኝም። ደግሞ እንደዚህ ወንድ እያወራ ይጥበማል ነው የሚተሰከረው ነው ግን እስኪ ፍትህ ሰላም ብያለሁ። መሀከለኛ ሰላም ብለው እንደው እኔ ማንበብም እንትን አለኝ። ቆይ ትንሽ ሰላም ብያለሁ። ኦርቶዶክስ ነህ? አንብበው እንደው በድምጽ አውራ። እሺ ድምጽ ስላለ አንተ ጋር ፍትህ እሱ ያንብበው። አንተ ጋር አንብበው ችግር የለውም እንሰማለን። እሺ እሺ ኤርሚ አንብበው እስኪ አንተ ሚዩት አድርግ ፍትህ አንብብ። እሺ ቆይ እሺ ምን ይላል? በመንገድ ስትሄድ ይሄ ነገር ግን ስክሪንሻት ነው ብራዘር። መጽሐፉን ከፍች ከሆነ እሺ ልመና። እሺ እኔ ነግሬሃለሁ አለ የሌለ ነገር አይደለም አለ እኮ። እሺ ድርሳነ ዑራኤል የካቲት ድርሳነ 5 ቁጥር 11 ላይ አለለ እኮ ከፈለክ ምንም መጽሐፉን የሌለ ነገር አይደለም። ድቡም አይጠቅመንም። ገብቶሻል? አንተ ነህ የተሳደበ የለም። አረ ትቀበለዋለህ። አሁን እዚህ ጋር ጥያቄ ላንሳ። እሺ በመንገድም ስትሄድ የምታውቃት አንድ ሴት አገኘችና ሰላም አለቻት ይላል። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች ይላል። ጥያቄ ይሄ ልጅ ያች ታደርገዋለህ እኮ እማትሞት ወጥቼ ልግባና እንትላለሁ። አይ ለመማማር ነው። ገብቶሻል? እኔ ለመሰዳደብ አይደለም ገስት ላይ ገባሁት እኮ እየጠየቅኩ እኮ ነው። እዚህ ጋር ልጠይቅህ። እሺ እኮ ሊያዋ ወጥቼ ሊያውና የምር እንደዛ የሚል ከሆነ እናወራበታለን። ብራዘር አይሻልም? እዚሁ ላይ እንዳለው ወጥቼ ሊያው። ቆይ ኤርሚ ያንብበው ይጨርሰውና እንስማ። ውረድ በቃ ውረድ። ትርጉም የለም። አንብበው። አነበብኩት እኮ ጨርሰው። አነበብኩት እኮ እዚህ ላይ ነው ጥያቄ። አንተ ምራቅ ስለነካ ነው ጥያቄ። አዎ ይሄን ጥያቄ ብዙ ጥያቄዎች አሉ፣ አመጣልሃለሁ። ብዙ ጥያቄዎች ነው ያለው። ግን መጽሐፉ መሆን አለበት። ስክሪንሻት አልቀበልም። ችግር የለውም። አንተ ወጥተህ ማንበብ ትችላለህ። ውሸታም እንትን በለኝ። እኔ ውጣና አረጋግጥ አንተ መጽሐፉ ውስጥ ከሌለ እኔ ውሸታም ነኝ። ችግር የለውም እኮ አሁን እዚህ ጋር እኮ መጽሐፉ ውስጥ ከሌለ ነገርኩህ። መጽሐፉ ውስጥ ከሌለ ወይ የቱ ለነገር እኮ ነው። እዚህ አሁን የተናገርኩ ቃል አለ። ምራቅ ስጋ ሆነ የሚል እዚህ ጋር ጽሑፍ አለ። ከምራቅ ነው አይደል የተጸነሰው? ኖ ምንም ይሁን ምራቅ ስጋ ሆነ የሚል አለው እዚህ ጋር እኮ። ከምራቅ ነው አይደል የተጸነሰው ነው ጥያቄ። እኔ ከምንም ይጸነስ እኮ ምክንያቱም እኮ እየነገርኩህ እኮ ነው። ብቻ ምራቅ ስጋ ሆነ የሚል አለ ወይ አለው። እንስማማ እኮ ነው አለ ካልኝ እሱ እንዳነበው እኮ ነው ጥያቄ እኮ ነው እየጠየቅኩ ያለሁት። ምራቅ ስጋ ሆነ ማለት እንችላለን ነው ያልኩት እኔ። ለእግዚአብሔር የሚሳነው ነገር የለም ነው የምለው እኔ። ቃል ስጋ ሆነ እኮ ምራቅ ስጋ ሆነ መናገር ውስጥ ጽሑፍ ያላነበብኩት መናገር አልችልም። አለ ምራቅ ስጋ ሆነ ማለት አንችልም እንትን ይላል። እዚህ ጋር ምራቅ ስጋ ሆነ የሚል ሁላችሁ ቦርኮ ናችሁ። ሁሉሽም ቦርኮ ነሽ። ለምን ባሳስታስጠል የምታወሩት ደንቆሮ ስብስብ። ኧረ ተይ ምን ሆነሽ ነው? ኧረ ተይ ሆነ ስጋ ምራቅ ሆነ አይነት እዚህ ጋር ያላችሁ። ኧረ ተይ ድንግል ማርያም እንደው እንዳትቀየምሽ፣ ድንግሏ እንዳትቀየምሽ። ምን ሆነሽ ነው? ቅዱስ ሚካኤል ያጥፋችሁ። መድኃኒዓለም ንቅል ያርገው። አቅም የለውም እኮ እንዴት ያጠፋል? እንዴት ያጠፋል? ተውኒ መሐመድን ሰላም እግዚአብሔር ከስራችሁ ንቅል ያርጋችሁ ያሳየኛል። እኔ ነኝ እኮ እግዚአብሔር እኮ እኔ ነኝ እግዚአብሔር። ተው መሐመድ እኔ እግዚአብሔር ነኝ። ብሪንዳ ሚዩት አድርግ። የሚረብሽ ድምጽ አለ። ሚዩት አድርጉ። እንደዚህ አይነት ፕሮፋይል አድርጋ ገብታ ደግሞ ትሳደባለች። በእውነት በጣም ከባድ ነው። ምን ሆኖ ነው ምን ሆኖ ነው እንዴ? ከባድ ነው በእውነት መዝሙር ነው መስማት ያለብን። እንደው ኦርቶዶክስ መልስ አላት። መልሷም ደግሞ ስድብ ነው።
ትላለው ትንሻለው እንትን አትበይ ተይ ኦርቶዶክስ መልስ አላት ተይ አሁን ብራዘር አንድ ነገር እንስማማ ቀደም የተናገርከው ቃል አለ ወይ እዚህ ጋር ታሳየኛለህ ጥያቄ እኔ የጠየቅኩት እዚህ ጋር ምራቅ ሰጋ ሆነ ማለት እንችላለን ወይ ነው እኔ አመጣልሃለሁ ወንድሜ እኔ ከድርሳና አሁን እኮ ልወያየ ነው እኮ እኔ ጥያቄ ነው እየጠየቅኩ ያለው ልወያየ መጣውና ኧረ ጥያቄ ነው እየጠየቅኩ ያለሁት እንዴ ምን ተወዳት እኮ ስማ ገና እኮ ጠየቀኝ እኮ ስም ሰጥተዋል እኮ እንዴ ለምን አፋች ላይ ትቆማለህ ስም ሰጥተዋል አይደለም አንተ የምታወራው እኔ ጥያቄ ነው አላልኩም ያማዋል እንዴ እኔ ብያለሁ ችግር አለባቸው እኔ ግን አንድ ጥያቄ አለ ምራቅ ስጋ ሆነ የሚባል ምንድነው ምን አይነት አማርኛ ነው ምሪንዳ አቤት ምሪንዳ ሴት ነሽ yes ልጠይቅሽ ስለ ጾታዬ ስለ ሐሳባታው አይደለም አረ ድምጽሽ እንትን ግራ ስለገባኝ ነው ይቅርታ እኔ አከብርሻለሁ እኔ ፍናፍንት ነኝ ሁለቱም ነሽ አዎ ኦርቶዶክስ ተበላሽተዋል ጥያቄ ያለን ችግር የለውም እሺ ያው ከክርስቶስ ተምራ ልጆች እኔ ምንም አልጠብቅም እዚህ ጋር እኮ እያወራ ያለው ድርሳነ ኡራኤል ውስጥ ያለ ታሪክ ነው እያወራ ያለው ተአምር ነው ይቅርታ እንዴ ድርሳነ ኡራኤል ድርሳነ ቅብርጥስ የሚባል ነገር የለም እንደዚህ አይነት ወሬ አኛናቅ ምንም አላቅም ድርሳነ ማን ነው የደረሰው ኦርቶዶክስ ነሽ ድርሳነ እኔ አይደለም እንደዚህ አይነት ነገር አይመቸኝም እኔ እንደዚህ ኩሽ ምንድነሽ አንቺ ፕሮቴስታንት ነሽ ወይስ እኮ ምንድነሽ አንቺ ምንድነሽ እኔ ግራ ገብቶኝ ከሁለቱም ነው ቆሜ ያለሁት አሁን ወደ አንዱ ልሄድ ግራ ገባኝ እኮ መሃል ላይ ነሽ ግን ጾታዬን ስለጠየቀኝ ያው ሁለቱ ነው ያለኝ ፍናፍንት ነኝ መሃል ላይ ነሽ ሃይማኖት ግን የለሽም አይደል አዎ አይ ከባድ ነው አይ ፍናፍንት ከሆነሽ ከባድ ነው እኔ እንትን አድላ አደርገሽ ነበር ውረጂ ከባድ ነው ፍናፍንት ተሸክመሽ ምን አባሽ ላደርግሽ እኔ ጾታዬ ሁለት ነው ምን አባሽ ላደርግሽ ድምጿ ደግሞ ሲያስጠላ አይ ምንድነው እንዴ ምን አገባልኝ እኮ እንዴ ልትወጣኝ ነው እንዴ አንተ እንዴ ጭራሽ ፍናፍንት ነው በቃ በድፍረት ነው ኦርቶዶክስ ተበላሽተዋል እኮ ስራ አልቀረም እያልኳችሁ ቅድም ልጁ ይሄ ጌይ ልጅ መጣ ተናገረ እቺ ደግሞ ፍናፍንት ነኝ አለች ልጁ ምንድነው ያለው አባቱ ፍናፍንት ነበር አለ በግልጽ ነው አባቴ ነበረኩ ብሎ እስኮ ሲያወራ የነበረው አሰማችሁ ፍናፍንት ማለት ሁለት ጾታ ማለት ነው ልጁ አባቱ ሁለት ጾታ ነበር ብሎ አወራ አሁን ደግሞ እቺ ሁለት ጾታ ነው ያለኝ ብለ መጣች ድምጿ ደግሞ ሲያስፈራ ራሱ እንዴ ምን ሆኖ ነው ግን እነዚህ ሰዎች መዝሙር የከፈትኩት እኮ ካዳን ብዬ እኮ ነው እንዴ ልትውጣኝ ነው እንዴ አንተ ገባ ደግሞ ኧረ ተው እኔ ፈራሃለሁ አንተ እንደገና ተገቢ ነው እንደዚህ ግን አግባብ ነው በእግዚአብሔር ስራ ውስጥ መግባት እኔ ሁለት ነው ያለኝ ብለህ መሳቅና መሳለቅ አለባችሁ በእውነት ግን ሁለት ነው ያለሽ አዎ እና አንተ ነው የምትባየው አንቺ ወይስ አንተ ነው የምትባለው እናንተ ነው የሚሉኝ እንጂ እኔማ እናንተ እኮ ነው የምባለው እናንተ እያሉ ነው እናንተ እያሉ ነው የሚጠሩኝ ብዙሃን ያቆኛል ጥቂቶችን አውቃለሁ በነገራችን ላይ ያው ስለ ጾታዬ ስለጠየቅክ ብዬ ነው ኔክስት ደግሞ የቱ ነው የምትወስደው አንተ እነርሱ የትኛውን ነው የሚወስዱት አንቱ በቃ ስባልም ሁሉም ነው አቤት አይደለም ገባኝ እኮ ግን ሲፈጽሙ ጾታዊ ምናምን ነገር ግብረ ስጋ የሚባለው ሲፈጽሙ አልተፈጸምኩም ገና ምንም ነገር አልጀመርኩም እኔ በስማንበት አልተፈጸምንም በሏ እንዴ እኮ አልፈጸሙኝም በቃ እኔ እኮ አልተፈጸምኩም ምንድነው በስማም እንደዚህ እያልከማ አይምሮዬን ግራ ታጋባው በሁለቱም አልወሰድክም ልሳቅ ወይ ወላሂ ላልቅ ስላልሽው እያለቀሽ ክረሚ ጭቅቅታም እንዴ ኧረ ስራ ትገቢያለሽ እንዴ ኧረ ምን ሆነ ነው ውረድ
ውረድ። ይሄ ኦርቶዶክስ የማይመጣብን የለም። እናንተ ሰዎች ውረድ ውረድ እንዴ ውረድ። ፍናፍንት ነኝ አላለም። ሂድ ደግሞ ደፍረህ በስመ አብ ይላል እንደዚህ። ምን ነው እነዚህ ሰዎች ቢብሉ እነዚህ ሰዎች ኦርቶዶክስ ጨቀየች እኮ ሃይማኖት ድርሳናትና ገድላትን እያስነበበች ትውልዱ በቃ እንትን አደረገችው። ምን ነው እነዚህ ሰዎች ግን እኔ ደነገጥኩላ። 3 አልደረስንም አሁን አንተ ሂድ ተመልሰህ ይመጣል እንዴ ችግር አለበት ሂድ አንተ ሂድ እንዴ ሁለት ቦታ እንዲህ ያወራል እንዴ ምን አይነት ደፋር ነው እናታችሁ እንዴ እስኪ ምን ልታወራ ነው አንተ ሞራል ተነክቷል። የምር አይምሮዬን ነው እንትን ያልኩት። በጣም ልክ አይደለም የተደረገው ነገር። ምን ልታወራ ነው? የተሰራ አሰራር እዚህ ላይ እኔ መከበር እያለብኝ ዲስሪስፔክት ማድረግ አግባብ አይደለም። ምን ሁለት ጾታ ስላለ ነው የምትከበረው? በቃ የእግዚአብሔር ስራ ነው፣ እግዚአብሔር ጥበቡን ሊያሳይ ነው ብላችሁ ውረድ 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 ውረድ። አንተ ምን ይመስላል እንዴ? ጭቅቆታ ማለት ደግሞ ሲሳደብ እንደዚህ ነው የሚያወራው። ሲያወራ ለምን አባሽ አንቺ ጭቅቆታ ተው እንጂ። አባሩት በቃ አባሩት። እንዴ ድፍረቱ ሰውነኝ ቸኩላለሁ። ማን አባሽ ነው ቸኩ ያለሽ? ብሎክ አድርጉት በቃ አያስፈልግም። ሂድ አናስገባህም በእናትህ። እንዴ ድፍረቱ ተወን። እኔ ልወጣ ነው ራሱ አሁን ደከመኝ ሰለቸኝ። ራሱ ቲክታክ የሚባለው ነገር ሲያስጠላ ይታባት። እንደዚህ አይነት ትውልድ ነው ያለው። ምን ይመስላል በእናታችሁ እንዴ? ምንድን ነው አትጀማል? ምንድን ነው አስገባኝ እያልክ ነው? አስገብቼ ነበር እኮ አታወራም። ሳትልክ ነው አስገባኝ የምትለው። ያንተ ድፍረት ደግሞ ይለያል። እንዴ መላክ አለብህ እኮ እንድትገባ፣ ወይስ ልክ ራስህ እንትን አድርገህ ነው የምታስበው? ምን ነው እኔ ሊቀ ጳጳስ ነኝ ያልኩ እንዴ? ማን ስለሆንክ ነው እኔ ስቤ ማስገባ? ከፈለክ ግባ። አፉ በልኝ ሰው ለምንድን ነው የምትደጋግሚ? ወይም ትደጋግመው ምን ስላደረክ ነው? ና ተቀበለው ወይ ተቀበይ። አይደለም በዚህ እድሜያቸው ምን ይሆኑ? ምን ሊሆኑ? ልትገዛቸው ነው? ጣዖት አድርገህ ልታስቀምጣቸው ነው? ምን አይነት ሙደብደብ ነው? አረ ሙስሊሙን ለማከፋፈል ሁለት መጅሊስ አቋቁማሉ ብሎ አብይ ነው የከለከላቸው። አሁን ደግሞ በመቱት አባት ሊጣሉ ነው። እዚህ ጋር ደግሞ ሰላም ብያለሁ። ሄሎ መሪም ኦሙ ኪንግ ሰላም ብያለሁ።
ክፈቺ ብዬሻለሁ። የመናገር ልምድ የለኝም። ምን ማለት ነው የመናገር ልምድ የለኝም? ክፈቺው። ይሰማሻል? እግራችሁን ለማንሳት ግን አትፈሩ። ውረድ ይበቃ። ፈራለሁ አስመሳይ። እናንተ እንተዋወቃለን አይነት ማንነት እንዳላችሁ ዜጋም መተሰታሽ ካበት እንትን መሰለ እሽካባጭ ሰላም የገባችሁ ሄሎ ራቢያ ቢ ሰላም ታንክ እየጎተቱ ይገባሉ አንዳንድ ሰዎች ሄሎ ሲቱ ወይ እንዴት ነው ባቢ ደህና ነህ? አይ ራቢያ ስትል ይሷል ታውራ ሷማ ስራ እየሰራች ነው መሰለኝ። ሰላም ነው። ሰላም አይኔ እንኳን ያው ላመሰግን የገባሁት ማሻአላ ጎበዝ ነህ። ያው ለሁሉም ሃይማኖት ክብር አለ። አንዳንድ ጊዜ የምትናገራቸው ነገራቶች ደስ ይላሉ። በርታ፣ በዚሁ አለ የጨመረልህ ለለህ ነው። ለቤት አዲስ ነው ይዞሩ። አመሰግናለሁ። ድርሳን ለሚከተል ትውልድ ግን ክብር የለኝም። ደግሞ ፖለቲካ ይሰሩብሻል አንቺ። ሲቱ ሰላም ብያለሁ። ባቢ እንዴት ነህ? የዛሬው ይለያል። ምንድነው? ሶስት ሰው ነው እና ዛሬ ቤት የገቡ ሰዎች ሉጤዎች ይብዙ ነው ማለት ነው። ምንድነው? ኦርቶዶክስ ናቸው እኮ። አዎ ኦርቶዶክሳውያን እኮ ሁሉም ሉጤ ናቸው። ያው ድርሳናትን ስለሚያነቡ ከዛ ነው የሚጨቀዩ። ያው ያንተ ንግግር ደግሞ እኛ በጣም ፈታ አረገን በሳቅ ታይ እንጂ እና ይወድሃል ደግሞ አንተ። እሺ ምን ሌላ ምን የምትይኝ ነገር አለ? ያው ለሶስተኛ ጊዜ እዚህ ቤት ገባሁት። ቤተሰብ ነኝ። እየቆጠርሽው ነው? ቀጥሉ። አዎ ያው ስጣፋ ደግሞ ይደብረናል። እና በውስጥ እንደዋወል አታስ እሺ ደስ ይለኛል። እና ቁጥርሽን ታስቀምጭልኝ? በቃ ይቀመጥልሃል። ካላስቀመጥሽ ግን ሁለተኛ ስትመጪ ብሎክ ነው የማደርግሽ። ውል ባለፈውም ብለኛል እኮ የውሸትን ምስል ገደልኝ። አስቀምጠሻል? አላስቀመጥኩም። ቁጥር ምናምን ሳይሆን ያልከው በውስጥ ነው። ምን ያልከው? ዝም ብለህ በውስጥ እናወራለን ያልከው። ቁጥርሽን አስቀምጭ አላልኩሽም ነበረ? አላው እና ዛሬ ታስቀምጫለሽ? ቁጥር የለኝም እኔ ዝም ብሎ እንትን ነው ያለኝ ዋትስአፕ የምንድቆ የቀጥታ መደዋወል የለኝም። እንዴ ያለ ቁጥሩ ሐሳብ ይከፈታል እንዴ? ያኒ በሰው ነው። በሰው ማለት አባባሊ እኔ ያሉት ሌላ ሀገር ነውና ኢትዮጵያ ባለ ሰው ነው የከፈቱት። አባባሊ ገብቷል? አልገባኝም። ኖ ቀጥታ መስመር ሳይሆን ያልኩት እኔ ቀጥታ መስመር መቼ ያልኩኝ? ምንድነው አንቺ በግድፋሽ ምን አጥፍቼ ነው? እናንተ ምን አገባችሁ? አሬ ይድፋሽ አንቺ ሰይጣን ያለ ሁሉ ሰጣ። እናንተ ግን ምን አይነት ሰው ናችሁ? ባለ ምን ነው በግይ እናላት ተደብኝ ነው እኔ በቃ አይደለም ንገራችሁ እኮ ላትሰጪ ነው እሺ እያልሽ ያለሽው። ቀጥታ መስመር ነው የለኝም። ቀጥታ መስመር ሀገር ስለሆነ ቀጥታ መስመር እኔ ቀጥታ መስመር አላልኩም እኮ እኔና አንቺ የምናወራበት በምንድን ነው የምናወራው? ተናገሪ። ኦኬ ከዚህ ዛሬ ባቢ ናኮ በምንድን ነው የምንገናኘው?
ባቢ አጣሳጠኝ ነው እና ለማድነቅ ነው የገባሁት። አንተ ነገርኩሽ እኮ ብናወራ ችግር የለውም አልሽ አይደል? በምንድን ነው የምናወራው? ነው ወሬ ሁሉ እኮ የሰው ልጅ የሚያወራው አለ አይደል? እና ኖርማል ነው ማውራት ሁሉ ያው ወሬ ኖርማል ነው። እኔም እኮ ምንም አላልኩም እኮ ማውራቱ ችግር ከሌለው በምን እናውራ ነው። እነ ዲንዱና እንዳይከፉ ማለት እንዳይደብራቸው ውስጥ እንዴ እኔ እናውራ እንጂ አልኩሽ እንጂ ሚስቴ እንድትሆኚ ብያለሁ እንዴ? ሚስቴ ብላ አላልኩም ማለት እንደሱ ያስፈቅድ ብዬ ነው። እሺ በቃ እኔ ችግር የለውም። በቃ በውስጥ እንጨርሳለን። እሺ ባቢ በቃ ይሻራል። እሺ ግን ኮሜንተሮች አትሳደቡ እሺ፣ ተረጋጉ። አውቀው ነው አንድ ልጅ አሁን ስሚ አልበላሁም ብሎ ማለት ነው። ከዛ ደግሞ መጥተው ያለቃቅሳሉ ተበላን ምናምን ብሎ አለ። አየሽ እኔ ብር ማስልክ ሰው መስሎት እኮ ነው። እልክልሃለሁ ከፈለክ ቀንቶ እኮ ነው ትልክለታለች ብሎ እኮ ነው። የለም ያ አልበላሁም ጅል ደደቦች ማውራት እየፈለጋችሁ በቃ እንዴ አይፈቀድም። ሄሎ እዚህ ጋር መታቸው እኔ በጣም የማከብራቸው ሰዎች መሳደብ መብት የለም። ምን ማለት ነው? እሺ አንተ ገስት ላይ ያሉ ሰዎች ሲሰርጉ ዝም ትላለህ? ይለጥለጥ በፍቃዱ ነው የገባው። አንዴ እኔ ነኝ እንትን ማደርግለት ምናልባት ተው ካልኩ እኔ ተውላለሁ እንጂ እሱ ገብቶ እነሱን የመሳደብ መብት የለውም በፍጹም። እንዴ እኔን አክብሮ የመጡ ሰዎች እሱ ሌላ ነገር ነው። እዚህ ጋር እሱ እንደዛ ይቻላል። እኔን አክብሮ የመጡ ሰዎች ግን ማንንም ሰው ገስት እየገባ እናንተ ውሾች እያለም እንዲሳደብ ግን እኔ አልፈቅድም። ይታባቱ እሱ ነው አንቀን ማባል ሌላ ነገር ነው። ስርዓቱ ስለማናውቀው እኮ ነው። እኛ አበሾች አይቻልም እኮ ወንጀል ነው ታውቂያለሽ። እሺ እኛን ተመሳደብ ወንጀል አይደለም። ስሚ በፋና ቲቪ ቀርበሽ ፋናን የምትከታተሉ እናንተ ቆሻሻ ናችሁ ብለሽ ትያለሽ አይደለም? አይቻልም፣ ወንጀል ነው። ፋና ራሱ ነው እንትን ውስጥ የሚያስገባሽ። ያ ለነገሩ መብታችሁ ነው፣ ተሳደቡ ያላቸው ነው ጭንቅላታችሁ ውስጥ ያለው ነው። ግድ የለሽም እንትን ይቻለው እንዳወራ ነው እንደተባባል ነው። በቃ ይመችከኝ ማንዲ በኮሜንት እነሱ ጋር ተለጣለጭ ወይ መለጣለጥ ቅዱሳን እኔ ድካም ሆነ ትርፉ አተ ሰውዬ ተወኝ ብያለሁ። ምሪንዳ ምናምን ትባል ፍናፍንት ነኝ ያልከው ሰውዬ ተወን እንዴ አይደብርም እንዴ? ለምን ነው ደጋግማ የምትልከው? ምን እናድርግ? ከባድ ነው ድፍረቱ። ዝም ብሎ እየደጋገመ ይልካል። ምን ሆኖ ነው ግን ይሄ አበሻ የሚባለው ሰው ልጅ ችግሩ ምንድነው? እኔ ግራ ገባኝ። አንድ ደግሞ አረብ ሀገር ላይ የሚለው ሴት ነኝ ሲጫወት ቆይቶ ከዛ ፀጉሩን ተላጨ፣ ከዛ ሀብሉ አንጣ አድርገ መጣ፣ ከዛ ደግሞ ሃይማኖትን እያምታታ እንትን ያደርጋል። ከዛ ደግሞ መጨረሻ ላይ በቃ በወንድ ልጅ ስታይል ነው ቁጭ ብሎ የመጣው እንዴ! ይሄ በጣም ገረመኝ። ከዛ ሴት ነኝ ብሎ ይከራከራል። እዚህ ጋር ደግሞ ሁለት ፍናፍንት አለኝ አለ። ገብቶ የፈጣሪ ስራ ነው ደግሞ ይለናል። ምን እናደርገ ታዲያ? ምን አገባን እንዴ? ሁለት ጾታ ካለ ምን አገባን እኛ? የራሱ ጉዳይ እንዴ። አይደብረውም እንዴ? ሁላችሁንም ወዳችኋለሁ። እንዳልኳችሁ ፈታ ማለት ካለባችሁ በምንለቃችሁ አንዳንድ ቪዲዮዎችንም ፈታ ማለት አለባችሁ። በጣም ቲክታክ ትንሽ
ድብር ብለዋል። አጀንዳ የለም መሰለኝ። ብር ተበላው የሚሉ ሰዎች የሉም። ተቸገርኩ የሚሉ ሰዎች የሉም። እንትን ተላከልኝ ላኩ ማስመልሱ የሚሉ ሰዎች የሉም። ስለ ድርሰናት ብዙ እንትን እየተደረገ አይደለም። ይሄ ውይይቱም ዝሩም እየተደረገ አይደለም። ትንሽ ቀዝቀዝ ብለዋል። ትንሽ ተመልሰው ደግሞ አዲስ አጀንዳ ቢፈጠርና እኛ ደግሞ ያው እንትናችንን ብናገኝ የምናወራበት የምንለፈልፍበትን ጉዳይ ብናገኝ ጥሩ ነበረ። ለማንኛውም ፖስት የምናደርገው ነገር እንትን አድርጉ። መዝናናት አለባችሁ፣ መሳቅ አለባችሁ። ቅድም ላይ ፖስት ያደረኩት ገብታችሁ ብታዳምጡት በጣም ነው የሚያስቀው። በሞታ ነው ግን ያስቃል እና ገብታችሁ ትንበሉ። እንዴት ነህ ሬይነር? ሰላም ነው? አንተ ብቻ ነው የቀረው። እንደሰለምክ የቀረው አንተ ብቻ ነው። ብዙ ሰው እየተገዳገደ ነው። እና እስኪ ሰላም ልበልህና ልቀንጠስ። ይደከም ዛሬ አንድ ሰው ይገባል። ሉጢ ነው አንድ ሰው ይገባል። ፍናፍንት ነው አንድ ሰው ይገባል። ችግር የለውም የእግዚአብሔር ታምር ነው ይላል። ሁለት ሴቶች ወለዱ ሲባል ተሳስመው እንዴ ምን የሚሉ ድፍረት ነው። ትገባለህ ራይነር? ይመቻል። ኦኬ ውስጥ ምን እየሰራ ነው ታዲያ? ክፍል ውስጥ ሆነ ነው እኛ ጋር የመጣው? ተማር ተው፣ በስነ ስርዓት ተማር። መማር ነው ያለብህ። ዛሬ እንዳወራነው ትንሽ ኦርቶዶክሳውያን ተንጫጩ ትላለህ። ተንጫጩ መልቀስ አለባቸው ሁላ ሳይደርሱ። ምን ችግር አለበት ትውልዱ? በእውነት በጣም ከባድ ችግር ነው ያለው። አንድ ነገር ልላችሁ የምፈልገው ምንድነው ያው መሆን ያለበት ሙስሊሙ ክርስቲያኑ ማድረግ ያለበት እውነት ለመናገር እኔ ብቃት ያለባቸው አስተማሪዎች አሉ ብዬ የምላቸው ከየትኛውም ሃይማኖት እያሉ እኔ እንትን ላድርግ አልችልም። ላይቭ ልከፍትም አልችልም፣ ልገባም አልችልም። እነሱ ጋር ገብቼ ባዳምጥ መልካም ነው፣ ቁጭ ብዬ ከታች ማለት ነው። እና ምንድነው መሆን ያለበት? ይሄ መበታተን የሚባለው ነገር ትክክል አይደለም። አንደኛ ነገር ሃይማኖት አባቶች የሚባሉ ራሱ በየትኛውም በኩል ያሉት መናበብ መቻል አለባቸው። መናበብ መቻል አለባቸው። በጣም የሚያስጠላው ነገር ምንድነው? 6 ሰዎች በአንድ ተመሳሳይ ሰዓት ላይ ይገባሉ። ሰው የቱ ጋር ሆኖ ይማር? ትክክል አይደለም። ሰዓታቸውን እንትን አድርገው አመቻችተው እንትን ማድረግ አለባቸው፣ መግባት መቻል አለባቸው። ከዛ ሰው የሁሉንም እንትን መማር አለበት። እንትና ጋር ያለ ትምህርት አያልፍበትም፣ ከዛ ደግሞ እንትና ጋር ያለ ትምህርት አያልፍበትም። አሁን አንድ ሰው ጠዋት የሚገባ ከሆነ አንድ ሰው ደግሞ ከሰዓት፣ አንድ ሰው ደግሞ ቆይቶ እነሱ ደግሞ አንድ ሰው ገባ ሲባል ዘግተው ወደሱ። እንደዚህ ነው እኮ ትምህርት የሚካሄደው። ሶሻል ሚዲያን አጠቃቀም የራሱ የሆነ እንትን አለው። በነገራችን ላይ ነጮች ብቻ ናቸው ተናበው የሚሰሩት፣ በደንብ ነው የሚችሉበት። እኛ ጋር ግን ምንም የለም፣ ምቀኝነት ነው። በቃ በጩኸትና በጋጋታ ያምናሉ መሰለኝ፣ አላውቅም። ከባድ ነው። ዝም ብለው በቃ እኔ ምን አገባኝ አይነት ነው። ትክክል አይደለም። አሁን ሰው ሁሌም ንጽጽር ተማር ልትተው አትችልም። ሰው መጀመሪያ ንጽጽር የሚማር ከሆነ የሆነ ሰዓት ላይ ደግሞ ስለ ሃይማኖቱ ብቻ ጠለቅ ብሎ የውስጥ ዕውቀትን መፈለግ መቻል አለበት፣ በየትም በኩል ያለው። ከዛ ደግሞ ትንሽ ወጣ ብሎ ሌላ ዕውቀት የሚያገኝበት፣ ከዛ ደግሞ ለየት ያለ ነገር የሚያገኝበት መሆን ያለበት። መናበብ መቻል አለባቸው አስተማሪዎች። እኔ ያየሁት ያለሁት ግን ምንድነው? ምቀኝነት ነው። ምቀኝነት ቡዳነት ነው ያየሁት። እኔ ሰዓቴን እንትን አላደርግም፣ ሰዓቴን እጠቀማለሁ። የምጠቀምባት ሰዓትም
ብቃት ያላቸው ከየትም ነው። በነገራችን ላይ ምናልባት ከእንትን ጋር እንዳታያይዙ ከየትም ብቃት ያላቸው ሰዎች ከገቡ ጠርቅሜው ነው የሚወጣው። ሰው ወደዛ መሄድ አለበት ራሱ። እኔም መማር አለብኝ እነሱ እንደዚህ አይነት ነገር አላየሁም። ሃይማኖት የሚባለው በእንደዚህ አይነት ነገር ነው የሚሰበከው። ሶሻል ሚዲያ ነው የምትጠቀመው፣ በዚህ መልኩ ነው የምትጠቀመው እንጂ እንትና ጋር እንደዚህ አለ፣ እንትና ጋር እንደዚህ የሰው ብዛት አለ፣ እንትና ጋር እንደዚህ የሰው ብዛት አለ። ይሄ ከባድ ነው። በሰው ብዛት ከሆነ በጣም ከባድ ነው። ትርጉም ምንድነው? እየሰራን ያለ ነው ሰርተን ምን አፈራን የሚባል ነገር አለ እኮ እንጂ መግባታችን ምንም ትርጉም የለውም። በጣም ከባድ ነው በእውነት። እውቀት የሌለው እንትን ምንድነው የተምታታ እውቀት ያለው ትውልድ ነው ከባድ ነው። ስለዚህ ትውልዱ ሁሉም ነገር ሁሉም ትምህርት እንዲማር መደረግ መቻል አለበት። መናበብ መቻል አለባችሁ። አስተማሪዎች ነን የምትሉ ሰዎችም ራሳችሁ ከዝም ብለው ራስን መከተል መጠንቀቅ መቻል አለባችሁ። እንትና ጋር ፕሮግራም አለ ከተባለ ቆይተህ መግባት ወይም አለ መግባት፣ እሱ ጋር መገኘት፣ ሰብሰብ ማለት ፕሮቴስታንቶች የሚባሉ ሰብሰብ ብለው የፕሮቴስታንት ጥምረት ግሩፕ መፈጠር አለበት። በቃ ጠንከር ያለ ሙስሊም የሚባለው የራስ የሆነ ጠንከር ብሎ ትልልቅ ሙስሊም አስተማሪዎች ገብተው እያልኩ ክርስቲያኖች ጋር ቁጭ ብለው እንትን የሚሽኮራመሙ ሰዎች እኮ አሉኩ ክርስቲያኖች እያስተማሩ ክርስቲያን የሚሉ ሰዎች ሌላ ስፍራ የምታገኛቸው ሰዎች እኮ አሉኩ። ትክክል አይደለም። ለነገሩ ሁሉም ይስተካከል ይለካል። የሚዲያ ነገር በጣም ልትቆጣጠረው አትችልም። በራስህ ምናልባት የምትናበብ ከሆንክ ብቻ ነው እንትን የምታደርገው እንጂ በጣም ከባድ ነው። አይ ለፈጣሪም ቢሆን የራሱ የሆነ ጥበብ አለው። ፕሮግራም የሚባል ነገር አለ። እንትና ከገቡ አየር ዓለም ያዝ የሚባል ነገር አለ። ዛሬ አሁን ንጽጽር ከተማረ ሰው አሁን ለምሳሌ ዛሬ ስለ እስልምና ከተማሩ የሚያስተምሩ ካሉ አሁን ክርስቲያኖች ቆየት ብለው ደግሞ ስለ ወንጌል ነው መማር ያለባቸው አይደል እንዴ? አሁን ስለ ክርስትና ወይ ስለ ንጽጽር የሚባለው ከተማሩ ሙስሊሞች ቆይተው ደግሞ ስለ ራሳቸው ብቻ መማር መቻል አለባቸው። እየታዘብን እኮ ነው ስንጠይቀው ትውልዱ ገና ነው። እኔ ይልሃል ከመጽሐፍ ቅዱስ ኢየሱስ አምላክ ነኝ ያለበትን አምጣልኝ ያለ አፉን መልስ ሲያወራ ታገኘዋለህ። እዛ ጋር ደግሞ ዘንበል ብለን ስንጠይቀው ስለራሱ ሆንጋ ነው። ምንም የለም እውቀት ምን ይሰራል? ከባድ ዝም ብዬ ነው እያወራ ያለሁት በእውነት። አንዳንዴ ማወራበትን ቦታ አላውቅም፣ ማወራው ራሱ አላውቀው ትክክል ይቀደዳል። በጣም ከባድ ነው። ማክበርም አለብን። አስተማሪ የሚባሉ ሰዎች ማክበር መቻል አለባቸው። መሰብሰብ የሚባለው ቆጠብ ማለት የሚባለው እንትን አድርጎ በነገራችን ላይ እኔ ራሴንም ነፃ እያደረኩ ነው። አስተማሪዎች ካሉ እኔ ጋር ሰው ቁጭ ማለት የለበትም። በቃ አስተማሪዎች ላይቭ ላይ ቁጭ ብለው እኔ ጋር ሰው ቁጭ ማለት የለበትም። እኔ ራሴን ነፃ አድርጌያለሁ። ስለምረዳ ነው። እኔ አነባለሁ ስል እረዳለሁ ማለት ነው። አያለሁ ብዙ ነገር እታዘባለሁ እና አስተማሪዎች ላይቭ ላይ ቁጭ ካሉ ውልቅ ብላችሁ መጥፋት ነው። እኔ ጋር ራሱ ሰው ቁጭ ማለት የለበትም። ምናልባት ጨዋታ ካለ አንዳንድ ሰዓት ደግሞ ቁም ነገር እየተወራ ከሆነ ምናምን ችግር የለውም። አትንቶ እያልኩ አይደለም፣ ግን አስተማሪዎች ካሉ ግን እነሱ ጋር ቁጭ ማለት የበለጠ እንትን አለ። ራሴን ነፃ አድርጌያለሁ። ሬነር እንዴት ነህ ባቢ? ሰላም ነው። ደነገጥኩ እኮ ድምጼን መልሼ ስሰማ ምንድን ነው ብዬ። እንዴት ነህ? አለሁ ማለት ኤርፎን የገመድ ገዝቼ አልቻልኩም። በቃ በአመት ይኸው ስንተኛ ሁለት ኤርፓድ ሄድሴት ስንት ኤርፎን አሁን ድህነት ውስጥ ገብቻለሁ ትላለህ። ኤርፎን ለምን እና ይሄን ስገዛ ይጨዋል ደግሞ ይበጠሳል ቶሎ ምን እንደሆነ አላውቅም። በዚህ ደግሞ ዝም ብሎ ደህና ነህ አንተ?
ደህና ነኝ። አይ ኤላ በምክንያት ነው። እሱማ ልክ ነህ። አዎ ግን በምክንያት ነው እንደዛ ብዬ ያልኩበት ምክንያት አለ። አንዳንዴ ታዘባለሁ አንዳንድ ነገርና ጥሩ አይደለም። በምክንያት ነው አለመምጣት ማለት ሳይሆን ያው ራሴ እንደዛ አድርገዋለሁ። ችግር የለውም። ሬነር ወይ ባቢ እንዴት እየቀራን ነበር ቅድም ስመጣ። እሺ ክራፍት ፍልስጦኝ ነው ክራፍት እስኪደርስ እየተማርክ ነው? አጀንዳ እየተማርክ ነው? አዎ ዛሬ ከብዶኛል። እንደውም ከብዶኝ ላልቦኝ ነው የወጣሁት። አይ ግን ይመች። እኔ አደነኩ በጣም የግዴታ እኮ ነው አለኔ ግድ ነው። አይ እንትን ነው ተርመጭማጭና እንትን መረን ሰዎች አሉና እኔ ይገርመኛል። ሰው ከገባበት ከወሰነ መጽናት ነው መማር ነው ማወቅ ነውና በጣም ነው ያንተ ደስ የሚለው ማለት ለገባበት ቦታና ጊዜ ሰጥተህ በደንብ እያጠና እየተማርክ ነው። ይሄ ደግሞ ትልቅ ነገር ነውና አሪፍ ነው ይቀጥልበት። አንተ ስትሆን ግን መርከስ ስትገባ ምን እንደምታገኝ ታውቃለህ? ዝም ብለህ መቅራት ብቻ ሳይሆን ቁርአን እየወደድክ ትሄዳለህ። ዝም ብለህ አረብኛ ምናምን በአረብኛ ማንበብ ሳይሆን የሆነ የቁርአን ታምራቱ እኔ ይታየኛል። በዘመኑ እንዴት ቻሌንጅ እንደሚያደርግ በዛ ዘመን የነበሩ ሰዎች አሁን እኔን ቻሌንጅ እያደረገኝ ነው በሌላ መንገድ። በጣም ረጃጅም አያዎች አሉ። አንዳንዱ ረጅም ነው በቃ እኔ ደክሞኝ ምናምን በቃ ትንፋሽ ተቋርጠው ከዛ ዝም ብዬ አንዳንድ ቃሪዎችን ለመሰማ ምናምን በቃ አሳምሮ ሌላ ጣዕም ሰጥቶት ሲቀሩት ሁሉ ምናምን ላይ የሆነ ዜማም ትላለ እንትን ታውቃለህ አይደል? መዝሙረ ዳዊት ኦሪጂናል ፎርሙ መዝሙር ነው አይደል? እየዘመረ ነው መቼስ ነው ጉዳው ታበረታቱኝ። ረፊ ማንነሽ ምንም ማበረታታት ያስፈልግ ነገራት ማን ነው ዲስታንስ አበረታቱ ትላለች እንዴ? በቃ ጨርሻለሁ። አመሰግናለሁ። እሺ ዘበርጊት ከነ ባጃጅ ትገባለህ እንዴ? ምን አይነት ድፍረት ነው በእናታችሁ? ተረበሽ ባውን አስጠላ በእውነት እንዴት እንዳናወጠኝ ጓል መቀሌ እንትን ብላለች። አዎ ነበርኩ ትናንት እዛ እሷ ጋር ሂጄ ነበር። እሺ ያ ማሻአላ ብለናል። አላህ ይጠብቃታል ያስናት። አይ ቲንክ እኔ ፖዚቲቭ ነኝ በሷ በኩል ትቆያለች ብዬ አስባለሁ። ትጸናለች ብዬ አስባለሁ። ስለምታነብ የሚያነብ ሰው ደግሞ ይቆያል። የማያነብ ሰው ነው የማይቆየው። ማንም መጥቶ የሚጫወትበትና እሷ የመጻፍ የማንበብ ልምድ አላት፣ የመጠየቅ ልምድ አላት። አላህ ያጽናት። እኔ ዱአ አደርግላታለሁ እንድትጸና። ፖዚቲቭ ነኝ ልልህ ነው። አልጨበሰችም። እኔ ሻዳ ስትይዝም አልነበርኩም፣ ግን ትናንትና ሂጄ ጠይቄያታለሁ ቤቷ። አዎ እንደውም ቀልድ እንደማትፈልግ በዚህ ጉዳይ ተናገራለችና ጭራሽ